ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ አድማጮቻችን። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም እኛ ከኢትዮጵያን ኃይሎች ጋር በምናደርገው ትብብር ብልጽግናም ሆነ ትናንት በአማራ ሕዝብ ላይ ሲዘባበቱ የነበሩ አካላት ሊመርጡልንና ሊመክሩን አይችሉም ሲል የአፋብን ቃል አቀባይ አርበኛ አስረስ ማረ ዳምጤ ገለጸ። አንድ መታወቅ ያለበት ነገር እነኚህ ትብብርን የሚነኩ ሰዎች ትናንት አብይ አህመድ ለፕሬዝዳንት ኢሳያስ አፈወርቂ ቀለበት ሲያስር ቆመው ይጨፍሩ የነበሩ የኤርትራን ሰንደቅ ዓላማ በአዲስ አበባ ጎዳናዎች ሰቅለው ይጨፍሩ የነበሩ ናቸው። ከአማራ ጋር ከአማራ ሊቃን ጋር ሂሳብ አወራርዳለሁ ብሎ ከፎከረው ጌታቸው ረዳ ጋር ተቃቅፈው የሚውሉ ከሱ ጋር የፖለቲካ ምክር የሚመክሩ አብረው ማዕድ የሚቆርሱ ሰዎች ናቸው ዛሬ ስለ ትብብር ሊመክሩ ሊተቹን የሚነሱት። አስረስ በዚሁ ማብራሪያው የአማራን ሕዝብና ጥቅም ኮምፕሮማይዝ በማያደርግ መንገድ ከፈለግነው ኃይል ጋር እንተባበራለን፣ ጠመንጃ የያዝነው ልናጌጥበት አይደለም ብለዋል። ጥርጣሬ ውስጥ መገባት የሌለበት ነገር የአማራን ሕዝብ የህልውና ጥያቄዎችና አጀንዳዎች ኮምፕሮማይዝ በማያደርግ መንገድ ከየትኛውም ኃይል ጋር ከመተባበር የሚያቆመን ነገር የለም። ማሸነፍ እንፈልጋለን። ልናጌጥ አይደለም ጠመንጃ የተሸከምነው። የመሞት ሱስ ኖሮብን ወይም ደግሞ መሞት መስዋዕትነት መክፈል የ40 ቀን እድላችን ሆኖ አይደለም። ዛሬ የግል ህልማቸውን እየተው በርካታ ወጣቶች በየአውደ ውጊያው እየወደቁ ያሉት ህዝባቸውን ነፃ ሊያወጡ ነው። ጊዜው የሚፈቅደውን ማንኛውንም ትብብር ማንኛውንም ስልታዊ ትብብር ማድረግ ተገቢ ነው። ኢትዮጵያ እንዴት መሄድ እንዳለባት ከነማን ጋር ትብብር ማድረግ እንደምንችል የምናውቅ የጀግኖች ኢትዮጵያ ልጆች ነን ሲልም ቃል አቀባዩ አክለዋል። አቅማችንን እናውቃለን፣ ልካችንን በሚገባ እንረዳለን። ሀገር እንዴት መገንባት እንደምንችል ደግሞ ከአባቶቻችን ታሪክ እየተማርንም ጭምር ነው። ኢትዮጵያ የነበራትን ሞገስ፣ ተሰሚነት በዓለም አቀፍ ተቋማት ከሊግ ኦፍ ኔሽን እስከ የተባበሩ መንግስታት ድረስ ከአፍሪካ አንድነት ድርጅት እስከ አፍሪካ ህብረት የነበራቸውን ሚና የምናውቅ ሰዎች ነን። ሀገር በጋራ እንዴት እንደሚገነባ እናውቃለን። ከሌላው ህዝብ ጋር እንዴት እንደሚኖር እናውቃለን። የአማራ ህዝብ በተለያዩ ዘመናት በተደረጉ ውጊያዎች አድዋን ጨምሮ በተደረጉ ትላልቅ ውጊያዎች የኢትዮጵያን አንድነትና ብዝሃነት በማስጠበቅ ጭምር ሰፊ ሚና የተወጣ ትልቅ ሚና የተወጣ መስዋዕትነት የከፈለ በየትኛውም የኢትዮጵያ ማዕዘን አገር በተወረረች ቁጥር ለሀገር ክብር ለብሔራዊ አጀንዳችን የወደቀ የሞተ አጥንቱን የከሰከሰ ደሙን ያፈሰሰ ህዝብ ልጆች ነን። ስለዚህ ኢትዮጵያ እንዴት እንደምትኖር ኢትዮጵያ ወዴት መሄድ እንዳለባት ከነማን ጋር መስራት እንዳለብን ምን ስናደርግ ምን ስልታዊ መንገድ ስንከተል የተሻለ ነገር ማግኘት እንደምንችል ማሰላሰል የሚችል አእምሮ ያለው ሊደርሺፕ ነው ያለ። ስለዚህ የአማራውን የቆየውን የአማራ ህዝብ ኑባሬ ማጽናት የሚችል የበቃና የነቃ ትውልድ ስለሆነ በሁሉም መንገድ ሚዛኑን የሚጠብቅ በሁሉም መንገድ ሌላውን የማይገፋ ህዝብ ልጆች ነን። ከቀናት በፊት አርበኛ ዘመነ ካሴ በሰጠው መግለጫ ከኢትዮጵያን ኃይሎች ጋር በምናደርገው ትብብር የምናስይዘውም ሆነ አሳልፈን የምንሰጠው የህዝብ ጥቅም የለም፣ በጋራ እንኳን መርፌ መግዛት ካለብን ለአማራ ህዝብ እናሳውቃለን ማለቱ ይታወሳል። ይህ በእንዲህ እንዳለ የህዝባዊ ወያነ ሓርነት ትግራይ ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ለፋኖ ኃይሎች ያላቸውን አድናቆት ገልጸዋል። የተባበሩ ኢትዮጵያን ኃይሎች በአገዛዙ ላይ ድል የሚቀዳጁበት ጊዜ ሩቅ እንደማይሆን የገለጹት አቶ አማኑኤል ፋኖ በዚህ አጭር ጊዜ ውስጥ በዚህ ደረጃ ከጫፍ እስከ ጫፍ የአማራ ህዝብን ማንቀሳቀሱና ማቀፉ እንደደነቃቸው ሳይገልጹ አላለፉም። አንታይ ደረጃው من فانو بس درجة زي أرمتا تانيسو
ካብ ጫፍ ናብ ጫፍ ህዝቢ ኣምሓራ ክንቀሳቀስ ኢሉ ዝሓሰበሉ 70-80 ሚእታዊ ህዝቢ ኣምሓራ ኣብ ጎኒ ፋኖ ክዓስሉ ኢሉ ምን ሓሲቡ ብርጌዳት ክፍለ ጦራት የትግራይ ጊዜያዊ መስተዳድር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ በተለይ ከሰሞኑ በጥብቅ የቁም እስር ላይ ይገኛሉ ሲል ቢቢሲ ትግረኛ ዘገበ። መረጃ ሰጥተውኛል ያላቸውን የጀነራሉ የቅርብ ሰዎች ዋቢ በማድረግ ዜና ማሰራጫው ባወጣው ዘገባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትናንት በስቲያ ወደ መቀሌ ባቀኑበት ወቅት ከሌተናል ጀነራል ታደሰ ወረደ ጋር ለመገናኘት ለሁለተኛ ጊዜ ቀጠሮ ይዘው ስለነበር ይገናኛሉ የሚል ተስፋ ነበረን። ቀጠሮ ከቀኑ 5 ሰዓት ነበር። ጀነራሉም ቀጠሮ እንዳላቸው ያውቁ ነበር ብለውኛል ብለዋል። ነገር ግን ቀጠሮው ሊደርስ 1 ሰዓት ብቻ ሲቀረው ማለትም ከቀኑ 4 ሰዓት ገደማ ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታዎች ሁሉ ተቀየረ ይላሉ የቢቢሲ ምንጮች። ለጀነራሉ ጥበቃ ለአሽከርካሪዎቻቸውና ለረዳቶቻቸው የተላለፈው አስቸኳይ መመሪያ ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎችም እንዳይንቀሳቀሱ። ይህንን መመሪያም ለራሱ ለጀነራል ታደሰ አሳውቁት። ይህ ትዕዛዝ ከተላለፈ ከአሁን ሰዓት በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማቸው የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ እንዳታደርጉ የሚል ነበር ተብሏል። የጥበቃ ኃላፊው ይህን ትዕዛዝ ሲያስታውቃቸው ጀነራል ታደሰ ወረደ ድርጊቱን እንዳልተቀበሉትና እኔው ራሴ ኃላፊነት ወስጄ መኪና እየነዳሁ እሄዳለሁ ብለው እንደነበር የቅርብ ሰዎቻቸው ገልጸዋል። ሆኖም ይህ አቋማቸው በቤተሰቦቻቸውና ጥበቃዎቻቸው ላይ ትልቅ ስጋት በመፍጠሩ የቅርብ ሰዎቻቸው እባክህ ተው፣ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና ከቤት እንዳያወጡ እንዳደረጓቸው የቅርብ ጓደኛቸው ተናግረዋል። ይህን ተከትሎ ጀነራሉ ከአሜሪካው አምባሳደር ጋር በስልክ ለ20 ደቂቃ እንደተነጋገሩና የስጋቱን ሁኔታ እንዳስረዱ የተገለጸ ሲሆን የስልክ ውይይታቸው ግን ዝርዝሩ አልታወቀም። አምባሳደር ማሲንጋ በበኩላቸው ከሌሎች የክልሉ ባለስልጣናት ጋር ተወያይተው ቢመለሱም የጀነራሉ ሁኔታ በከፍተኛ ሁኔታ እንደሚያሳስባቸው አንድ ለጉዳዩ ቅርብ የሆኑ ሰው ገልጸዋል። ማሲንጋ አክለውም ይህ ክስተት አንድ ክልልን ሲመሩ የነበሩ ጀነራል የመናገር ሰዎችን የማግኘትና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል። ወደ እኔ ቢመጡ ኖሮስ ምን ያጋጥማቸው ነበር ሲሉ ጥያቄ መሰንዘራቸውም ተሰምቷል። አጠቃላይ ጀነራል ታደሰ ወረደ ከስልጣን ከተነሱ ከሚያዝያ 30 በኋላ ወደ ፕሬዝዳንት ጽሕፈት ቤት ሄደው እንደማያውቁ ከስልጣን ካነሷቸው ከነ ዶክተር ደብረጽዮን ገብረ ሚካኤል ጋር ምንም አይነት ግንኙነት እንደሌላቸው የቅርብ ሰዎቻቸው ገልጸዋል። አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍት በማንበብ እያሳለፉ ቢሆኑም አልፎ አልፎ ቤታቸው አጠገብ ወዳለ ቢሮአቸው ይሄዳሉ ብለዋል። አንዳንድ ጊዜ ደግሞ ወደ ፕላኔት ሆቴል ሄደው ሰዎችን ያገኙ የነበረ ሲሆን ይህ የሚሆነው ግን በባለስልጣናት ፈቃድና በደህንነት ቁጥጥር ስር ሆነው ነው ተብለዋል። አሁን ላይ ግን ጥበቃቸው እየቀነሰና የመንቀሳቀስ ነፃነታቸው ሙሉ በሙሉ እየተገደበ መሆኑን የገለጹት የቅርብ ሰዎቻቸው በተለይ ከረቡዕ በኋላ በጥብቅ የቁም እስር ላይ እንዳሉ ነው እየተሰማን ያለው ሲሉ መናገራቸውን የዜና ማሰራጫው አመልክቷል። የሱዳኑ ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ዛሬ ከቀትር በፊት አስመራ ገብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የሱዳን ሉዓላዊ ምክር ቤት ሊቀመንበርን በመቀበል በጽህፈት ቤታቸው አነጋግረዋል። ይህንንም ያስታወቁት የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ናቸው። አቶ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት ፕሬዚዳንት ኢሳያስ ጀነራል አልቡርሃንንና ልዑኮቻቸውን በቤተ መንግስት ተቀብለው አነጋግረዋል። ሁለቱ ወገኖች በሁለትዮሽ ግንኙነት፣ በሱዳን ወቅታዊ ሁኔታ እንዲሁም በጋራ ጥቅም ላይ በሚያተኩሩ ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ ሰፊ ውይይት ማድረጋቸውንም ገልጸዋል። ስብሰባው የተካሄደው በሱዳን የሚካሄደው ግጭት በቀጠለበትና በአፍሪካ ቀንድ ሀገራት መካከል ከፍተኛ ቀጠናዊ የህብረት እንቅስቃሴና አስተላለፍ እየታየ ባለበት በአሁኑ ወቅት ነው። በሐምዳን ዳጋሎ የሚመራው የሱዳን አማጺ ኃይል ከጠቅላይ ሚኒስትር አብይ አህመድ ጋር የወገነ ሲሆን በተለይ ባለፈው ወር ከባድ ምት እንዳረፈበት በተደጋጋሚ ሲዘገብ ቆይቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ። ከኔ ጋር ሰላም እንደሆነ እናንተም ጋር ሰላም ይሁንላችሁ እያልኩኝ ቤተሰቦቼ እንግዲህ ዛሬ ጣፋጭ ይሄን የመሰለ ጣፋጭ አሰራር እንግዲህ ሙሉን ባላሳያችሁም ቀንጨብ አድርጌ አሳያችኋለሁ ይዤ መጥቻለሁ ማለት ነው።
ቺዝ ኬክ ከቺዝ ኬክ የሚቀራረብ ነው ማለት ነው። ቺዝ ኬክ ሳይሆን ያው እንደ ቺዝ ኬክ በሉት ማለት ነው። ነገር ግን ጊዜ ቆጣቢ እና ደግሞ በፍጥነት የሚደርስ ማያስቸኩል ማለት ነው። ይሄን መሰለ ነው እንግዲህ ይዤላችሁ የመጣሁት ግብአቶች እዚህ ጋር ይሄኛው ብስኩት ነው ማለት ነው። ሌላኛውም ካላችሁ ችግር የለውም። ማንኛውም የሻይ ብስኩት ያስፈልጋችኋል ማለት ነው። ማንኛውም ያስፈልጋል። እንግዲህ እዚህ ጋር ያሉትን ግብአቶቹን ሁሉንም ወተት አዘጋጅቻለሁኝ። እናም ደግሞ ከረሜል 2 ባኮ ነው ያዘጋጀሁት። እናንተ የሚፈልጉት አንድ ማረግ እዚህ ጋር 2 ግሽጣ ነው ያዘጋጀሁት ማለት ነው። ዝብዳ ያስፈልገናል። ጁቡን ኬሪ ማለት ነው። ጁቡን ኬሪ ክሬም እንዲሆንልን ያግዘናል ማለት ነው። እናም ደግሞ ዝብዳ ያስፈልገናል ማለት ነው። መጀመሪያ ይሄ ነው የሚያስፈልገን፣ ከኋላ ሌላውም የሚያስፈልገን አሳያችኋለሁኝ። እናም ደግሞ ከዛ በኋላ ብስኩቱን በዚህ መልኩ ሰባብሬ እዚህ ውስጥ አስገብቻለሁ፣ ፈጨዋለሁ ማለት ነው። መፈጨት አለበት። በደንብ አርጋችሁ ዱቄት አርጋችሁ ነው መፈጨት ያለበት ማለት ነው። ከፈጨው በኋላ ደግሞ እመለሳለሁ ማለት ነው። ግዴታ እሱን ከፈጨም በኋላ የምናረገው እንግዲህ ዝብዳ ነው ማለት ነው። ዝብዳ አርጌበታለሁ፣ አላሳየኋችሁም። ከዛ በዚህ መልኩ እዚህ ላይ ቺዝ ኬክ ላይ እቃ ላይ ይገለብጠዋለሁኝ። እናንተ በረጅሙ ማረክ ትችላላችሁ፣ ነገር ግን የሚያምረው በዚህ ነው ማለት ነው። ከዛ እዚህ ቀስ አርጌ በቀጭኑ እንትን አረገዋለሁ ማለት ነው። አዳርሰዋለሁ ሁሉንም ቦታ ማለት ነው በማንኪያ እንዳይፈረካከስ በኋላ ሲወጣ ልክ ሲቆርጡት በቅርጽ እንዲወጣ ማለት ነው። በደንብ አርጋችሁ ትፈረካክሱታላችሁ። ከዛ ደግሞ እዚህ ጋር ከረሜሉን ነው እንትን እሳት ላይ ጥጄ ያወጣሁት ማለት ነው። ለመቅረጽ ስላልተመቸኝ ቅድም ያሳየኋችሁን ከረሜል ወተቱና ከረሜሉን አፍልቼ አውጥቻለሁ። ያሁኑን ደግሞ ብስኩቱ ፍሬዘር እስከምጨርሱ ማረግ አለባችሁ። ቢያንስ 5 ደቂቃ 10 ደቂቃ 20 ደቂቃ አስቀምጡት ማለት ነው። ቅቤውና እሱ በደንብ አርጎ እንዲይዝ ማለት ነው። ከዛ በኋላ እዚህ ጋር ጁቡን ኬሪ ሊጭ አዘጋጅቻለሁ፣ ግሽጣ አዘጋጅቻለሁ ማለት ነው። ጁቡን ኬሪውን ውስጡ ላይ አስገባዋለሁ ማለት ነው። እናንተ ከፈለጋችሁ ብዙ ለቤተሰብ መሰሩ ከሆነ አብዛታችሁ ነው መስራት። እኔ እዚህ ጋር ትንሽ ለቤተሰብ ቢሆን ብቻ ነው የሚሰራው ማለት ነው። በትንሹ ነው ብዙ ስለማይበሉ። ከዛ ብስኩት ይሄንን ብስኩት ሰባብሬ አረግበታለሁ ወፈር እንዲል ማለት ነው። ከዛ ሰባብሬ ካስገባሁት በኋላ በደንብ አርጋችሁ ሰባብሩት። ወዳው ነው የሚፈጨው፣ ወዳው ነው መደረግ ያለበት ማለት ነው። ይሄኛው በትኩሱ ነው ከረሜሉና ወተቱን በትኩሱ ነው። ከዛ እዚህ ውስጥ ካስገባው በኋላ እፈጨዋለሁ ከላጣ ላይ እንግዲህ በዚህ መልኩ ካረኩ በኋላ ይፈጨዋለሁኝ ማለት ነው። እኔ የፈጨሁት ነው በዚህ መልኩ አርጌዋለሁኝ ማለት ነው። ከዛ የምናረገው ደግሞ ቅድም ፍሬዘር ላይ ያስገባነውን ፍሬዘር ነው መሆን ያለበት ያስገባነውን ይሄ ምንድነው ብስኩት አለ አይደል? እሱም ብስኩት ያው ልናረግበት ቀጠን ካለ ግን መጨመር አለባችሁ። አሁን ትንሽ ቀጠን ብሏል። ትንሽ ጨምርበታለሁ ወይ ብስኩት ካልፈለኩ ይተዋለሁ እንደዚህ። እኔ ግን ጥሩ ነው ማለት ነው። እና ብስኩቱን የፈጨሁትን አወጣዋለሁ። በዚህ መልኩ ወጥቶልኛል። በዚህ መልኩ በደንብ አርጎ ይዟል ማለት ነው። በቆርጡት አሁን በቅርጽ ነው የሚወጣው፣ እንደበሱ አይሆንም። ከዛ እሱን ደግሞ ምን አረጋለሁኝ ያሁን የፈጨሁትን ብስኩቱና ከረሜሉን በላዩ አፈስበታለሁ ማለት ነው። በዚህ መልኩ አርጌ አፈሰዋለሁኝ። ከዛ በኋላ ወዳው እንደፈጫችሁ ነው ማድረግ ያለባችሁ። ካላረጋችሁት ግን ወዳው ነው እንትን የሚይዘው ማለት ነው። በላዩ ጠበቃ ያረጋል፣ ያስጠላል ማለት ነው። የሆነ እንትን ይቆራረጣል። ወተት ሲበጣጠስ እንዴት ነው እንደዛ ይሆናል። ቶሎ ነው ማድረግ ያለባችሁ። ከዛ በዚህ መልኩ አርጌዋለሁኝ። ቶሎ ብዬ ደግሞ ትንሽ ከበረደ በኋላ እስከሚበርድ መጠበቅ አለባችሁ። ትንሽ ከበረደ በኋላ ትከድኑትና እንትን ታረጉታላችሁ ማለት ነው። እንግዲህ ትንሽ የተወሰነ ሰዓት ላይ ቀዝቀዝ ማድረግ አለባችሁ። ወዳው ማፍሰስ አለባችሁ። ካላዩ አያችሁት ወዳው ነው እንትን የሚለው ማለት ነው። ወዳው ነው የሚረጋው። ደቂቃ ራሱ አይፈጅባችሁም። በቾከላችሁ ሰዓት ብትሰሩት ራሱ በፍጥነት ነው የሚደርሰው ማለት ነው። እውነቴን ነው። ከዛ ተላጃ ካረኩት በኋላ በዚህ መልኩ 2 ሰዓት 3 ሰዓትም ካስቀመጣችሁት በኋላ 2 ሰዓትም በቂ ነው። 1 ሰዓት በቂ ነው ሲጀመር ማለት ነው። ቶሎ ነው በፍጥነት የሚደርስ ፈጣን ኬክ ነው ማለት ነው። በዚህ መልኩ ሆኖልኛል። እንግዲህ ይሄን የመሰለ ኬክ ወጥቷል ማለት ነው። ይሄንን ካካው ፓውደር
ይሄ ካካው ፓውደር ነው። መሽጫ በዚህ መልኩ አርገን እንግዲህ እንሰራዋለን ማለት ነው። በላዩ በእጃችሁ ስታርቁት ቅርጹ አያምርም። በኋላ ስታቀርቡት በዚህ መልኩ ስትረሹት ግን በጣም በልኩ ሆኖ በጥብቃ ይሰጣችኋል። በዚህ መልኩ አርጌ ረሽቼበታለሁኝ ማለት ነው። እንደዚህ አርጌ አስተካክዬበታለሁ ማለት ነው። በዛ እያችሁ በእጃችሁ ስታርቁት የጓገለው ሲኖር በጣም ነው የሚያስጠላው ማለት ነው። ከዛ ደግሞ ከተላጃ አስገብተን እናወጣዋለን። በዚህ መልኩ አውጥቼዋለሁኝ። በዚህ መልኩ ደርሷል። ይሄን የመሰለ ኬክ ማለት ነው። ይሄን እንደዚህ ሆኖ ሊበላ ደርሷል። ደቂቃ ማይጨርስ ሆነ ለመናገር ቾክላችሁ ራሱ እንግዳ ቢመጣባችሁ ምን ልስራ ምናምን ማለት ቀርቷል ማለት ነው። በዚህ መልኩ እኔ በቅቤው ነው በዚህ በቅቤው አርጌ ነው ያወጣው ለማውጣት እንዲመችኝ ማለት ነው። ከታች ማለት ነው። ከዛ በኋላ እንግዲህ ሳህን ላይ ሲኒያ ላይ ማቅረቢያ ላይ እናረጋዋለን። አያችሁት አያምርም? ማሻአላ ተባረከላ። ጠብቃውን በትልቁ ማረግ ከፈለጋችሁ መጨመር ትችላላችሁ። በነገራችን ላይ እኔ በትንሹ ስላረኩት ነው ማለት ነው። ቤተሰቦቼ በዚህ መልኩ አርጌ አውጥቼዋለሁ። ወይም ደግሞ ቆራርጠዋለሁ። ሁሉም በልኩ እንዲያነሳ ቆራርጬ